ቲፒኤልኤፍ እንደ መጥረቢያ ነው፣ መያዛው እንጨት እንደ ሻዕቢያ ነው። ግዴሎትም የብልጽግናዎች አለቃ ይችን ነገር ይተዋት። ህወሓት ለ27 ዓመታት ሻዕቢያ ለ5 ዓመታት ተላላኪ አድርጎ ጉዳይ መፈጸሚያ ያደረጉት የምስራቅ አፍሪካ ሰው ከእርሶ ውጭ የለም። ህወሓት የሻዕቢያ መጥረቢያ ከሆነ እርሶ ከ2010 እስከ 2015 የፊሊጶስ ወልደ ዮሐንስ አካፋ፣ የኢሳያስ አፈወርቂ ፋስ፣ የሀጎስ ኪሻ መዶሻ ነበሩ ማለት ነው። በምስራቅ አፍሪካ ውስጥ መንግስት ሆኖ የሻዕቢያም ተላላኪ ሆኖ የኢሳያስ አፈወርቂን ሰራዊት ጠርቶ ደሞዝ እየከፈለ የራሱን ሀገር ሚሊዮኖችን የገደለ የራሱን ሀገር ፋብሪካዎች ያስነቀለ የራሱን ሴቶች ያስደፈረ ከዚያ ደግሞ ይህንን ስላደረግህልኝ አመሰግንሃለሁ ብሎ በፓርላማ ያመሰገነ ከአብይ አህመድ ውጭ ኖሮ አያውቅም። ታዲያ ከዚህ በላይ መጥረቢያነት ከዚህስ በላይ አካፋና መዶሻነት አለ ወይ ብሎ መጠየቅ ሾርት ሚሞሪያም የሚለው ስድብ የማይመለከታቸው ኢትዮጵያን ሁሉ ኃላፊነት ይሆናል። ይኸው ፓርላማ እጁ እስኪግል ያጨበጨበው ጠቅላይ ሚኒስትሩ ማይክራፎን ባገኙ ቁጥር ያመሰገኑት ሻዕቢያ በእነዚያ ሰሞናት አብይ አህመድን ቁርጠኛ ተላላኪው ወይም በእሳቸው ቋንቋ መጥረቢያው አድርጎ ተጠቅሞባቸው በነበረ ጊዜ ነው። መቼም መሸምጠጥና መዋሸት የአብይ አህመድ አመል ሆኖ የተረሳ መሰለ እንጂ በዚሁ ፓርላማ ፊት ልክ የዛሬ 5 ዓመት በዚሁ ሰሞን ነበር ሻዕቢያን መጥረቢያ ስላደረጋቸው ቃላት እያጠራቸው የጨለማ ዘመን አጋሬ እያሉ ያመሰገኑት። ያኔ ሻዕቢያን እያመሰገኑ በነበረበት ወቅት ደግሞ ዛሬ መጥረቢያ የተሳለ ብረት እያሉ የሚጠሩትን ህወሓትን አየር ላይ የተበተነ ዱቄት ይሉት ነበር። አሁን ለትግራይ ህዝብ፣ ለትግራይ ወዳጆች፣ ለተከበረው ምክር ቤት መግለጽ መፈልገው ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። እኒህን ጠቅላይ ሚኒስትር እንደ ትክክለኛ ሰው የቆጠረ አንድም በሆዱ የወደቀ ሁለትም ከእውነት የተጣላ ሶስትም በጥላቻ የተዘፈቀ መሆን አለበት የሚል ክርክር ያለው ሰው ስለ ሰላም ስምምነቱ ባለፉት 3 ዓመታት በተለያዩ ጊዜያት ያደረጉትን ንግግርም ዋቢ ማድረግ ይችላል። ከጥቂት ዓመታት በፊት የነበራቸው መዝሙር ህወሓት አየር ላይ የተበተነ ዱቄት ነው የሚል ነበር። አሁን ደግሞ ከድል ጋር አራባና ቆቦ ናቸው ይላሉ። የነብርሃኑ ጁላ አለቃ ሆይ ደርግን ያህል ግዙፍ ሰራዊት መጣል እንደርሱ ያሉትን ተላላኪዎችንም 3 አስርታትን ለሚጠጋ ጊዜ መገልገል የቻለው ታዲያ ኦህዴድ ድል አድርጎ ነው ወይ? ህወሓት ባለድል እርስዎ ግን ድል አድራጊ ከሆኑስ ታዲያ ለምን ትግራይን ለማስተዳደር 8 ዓመት ሙሉ ተሳኖት? ደጋግመው በገቡበት ትግራይ ውስጥስ ለምን እየተሸነፉ ወጡ? በራሱ አገላለጽ ለምን እደቃለሁ ብለው የሰላም ስምምነት ፈረሙ? እንደ ብርሃኑ ጁላ፣ እንደ አለምሸት ደግፌ፣ እንደ ሀጫሉ ሸለመ፣ እንደ ሹማ አብደታ፣ እንደ ጄኔራል ተሾመ ገመቹ ያሉትን እየማረከ አሳድጎ ለወግ ማዕረግ ያበቃቸው ታዲያ በድል አይደለምን? ህወሓትና ድል አራምባና ቆቦ ናቸው ሲሉ እንዲያ ከዚህ በኋላ መቀለ አይገቧትም አየር ላይ እንደተበተነ ዱቄት ሆነዋል ሲሉበት የነበረውን አንደበቶን ከሰይጣን ጋር አልደራደርም ሲሉበት የነበረውን ንግግሮን መልሰው እንዲውጡ አድርጎ መቀለ ብቻ ሳይሆን ሲሸልስና ጅቡቲ አመላልሶ ደቡብ አፍሪካም ድረስ ወስዶ እንዲፈራረሙ ያደረገውት ዛኑ ፒኤፍ ነው እንዴ የሚለውን ጥያቄ እንዳልሰማን ስናልፈው ልክ እንደ በፊቱ ከደብረ ጽዮን ጋር ሲጣሉ መላ ተጋሩን የማሰርና የመግደል ንብረትም የመንጠቅ እቅዳቸውን በይፋ ይናገራሉ። እዚህ ሚስትና ልጆች አሏችሁ በማለትም አዲስ አበባ ላይ ያሉ ተጋሩ ታጋች እንደሚሆን እቅጩን ተናግረዋል። አሁን ዛሬ እዛ ሰላም የሚያውቁ ኃይሎች ሚስቶቻቸው፣ ልጆቻቸው ከፊሉ አዲስ አበባ፣ አብዛኛው ውጭ ሀገር እንዳሉ እናውቃለን። አዲስ አበባ ያሉትን ከፊል ቤተሰብ ያልነካንበት ዋናው ምክንያት በአንድ ሰው ጥፋት ዘሆል ቤተሰብ መታመሱን እንደ መንግስት በወደ ሰፊነት ማየት ይሻላል ብለን ስላሰብን። አብይ አህመድ ሰዎች ባላጠፉት ጥፋት መቀጣት የለባቸውም የሚለው ክራይም ባይ አሶሲዬሽን ወይም ጊልት ባይ አሶሲዬሽን የሚባል የህግ ቋንቋ አይገባቸውም። አንድ ሰው ቢያጠፋ የዚያ ዘመድ ወይም የዚያ ግለሰብ ብሔር አባላት ተጠያቂ የሚደረጉበት ወንጀል የለም የሚለው ነገር በብልጽግና ዓለም የሞራልም የህግም መሟገቻ አይደለም። ከዚህ በፊት ከነጌታቸው ረዳና ጻድቃን ገብረትንሳኤ ጋር በተጣሉ ወቅት መላ ተጋሩን ታዳኝ አድርገው ከመንግስት መስሪያ ቤትም አባረው የያዙትን ደግሞ 40 ምንጭ ድረስ ወስደው እንደረሸኑ ዋሽንግተን ፖስት ዘግቧል። ከ500 ሺህ በላይ የትግራይ ተወላጅ ሰዎች ከትግራይ ውጭ የሚኖሩ የባንክ ሂሳባቸው መታገዱንና ንብረታቸው መዘረፉን
ቢቢሲ ጽፏል። የትግራይ ተወላጅ የሆነ ሰው ጁንታ እየተባለ በአገር ውስጥ መንቀሳቀስ ከሀገር መውጣት እንዳይችል ተደርጎ በአዲስ አበባና በዋና ዋና ከተሞች ብቻ 78,000 የትግራይ ተወላጆች ብሔራቸውን መሰረት ያደረገ ጅምላ አፈሳና እስራት እንደተፈጸመባቸው የተባበሩት መንግስታት ገልጿል። እንዲህ ያለውን ተግባር ያደረጉት ጠቅላይ ሚኒስትር ዛሬም ከህወሓት ጋር ባላቸው ጸብ ምክንያት ተመሳሳዩን ሊያደርጉ እንደሚችሉ ለማሳየት መቀሌ ሆናችሁ ብትርቁኝ አዲስ አበባ ያለውን ተጋሩ እንደ በፊቱ አድርገዋለሁ እያሉ ተከስተዋል። ኢትዮጵያን ማጥ ውስጥ ቀጥቶ በየቀኑ ወደ ቁልቁለት እያስገባት ነው። በብርሃኑ ጁላ ቋንቋ የሰቆቃ ምድር አድርጓታል። በአለምሸት ቋንቋ ደግሞ የምትታመስ ሀገር አድርጓታል። የቢሊዮን ዶላሮችን ኢኮኖሚ የሚበላ ጦርነት የምታካሂድ። መልካም ሁሉ በመመኘት በዚሁ እንሰናበታለን።